ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደና መጣችሁ። አሁን ሊቨርፑል በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት ምን እንመለከታቸው ሚሎስ ኬርኬዝ የሊቨርፑል ተጫዋች ሆኗል እየተባለ ይገኛል። እንደዚሁም ሊቨርፑሎች ከኬቪን ደብራይን ጋር ግንኙነት አድርገው ነበር እየተባለ ይገኛል። በተጨማሪም በዳርዊን ኑኔዝ ዙሪያ የወጡ አዳዲስ መረጃዎች አሉ። እንደዚህን ምን እንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የኬቪን ደብራይን ጉዳይ ይሆናል። ኬቪን ደብራይን እንደሚታወቀው እንግዲህ የማንቸስተር ሲቲ ሌጀንድ ተጫዋች ነው። በዚህ የውድድር ዘመንም እንግዲህ በማንቸስተር ሲቲ የሚያቆየው ኮንትራት ተጠናቆ በዚህ ሰዓት የናፖሊ ተጫዋች መሆኑ ይፋ ተደርጓል። ነገር ግን ወደ ናፖሊ ከመዘዋወሩ በፊት እንግዲህ እንደ አትሌቲክስ ዘገባ ከሆነ ሊቨርፑሎች ጋር ግንኙነት አድርገው ነበር እየተባለ ይገኛል። ነገር ግን ደግሞ ግንኙነቱን መጀመሪያ ማን አደረገ የሚለው ነገር እንግዲህ በግልጽ የተቀመጠ ነገር የለም። ኬቪን ደብራይን ወደ ሊቨርፑል ቀረበ ወይስ ሊቨርፑሎች ወደ ኬቪን ደብራይን ቀረበ የሚለው ነገር እስካሁን ድረስ አልታወቀም። ነገር ግን ግንኙነት አድርገው ነበር፣ በተለያዩ ጉዳዮች ላይም አውርተው ነበር። ነገር ግን ሊቨርፑሎች እንግዲህ ሐሳባቸውን በመቀየር ወደ ሌላ ተጫዋች ፊታቸውን አዙሮ ፍሎሪያን ቪርትስን ለማስፈረም ችለዋል። እንደሚታወቀው ኬቪን ደብራይን እንግዲህ በፕሪሚየር ሊጉ በጣም ድንቅ የሚባልን ጊዜን ማሳለፍ ችሏል። ብዙ አሲስቶችን ማስመዝገብ ችሏል። ነገር ግን ደግሞ በዚህ ሰዓት እንግዲህ 33ኛ አመቱ ላይ ነው የሚገኘውና ሊቨርፑሎች እንግዲህ ይህንን ተጫዋች ከማምጣት ይልቅ የ22 አመቱን ወጣት ተጫዋች ሆኖ ፍሎሪያን ቪርትስን ማምጣት የተሻለ ይሆናል ለወደፊቱ እቅዳችን በሚል እንግዲህ ፊታቸውን ወደ ፍሎሪያን ቪርትስ አዞሩት እንጂ ከኬቪን ደብራይን ጋር ግንኙነትም አድርገው ነበር ተብሏል። ከዚህ በፊትም እንግዲህ በዚህ ጉዳይ ዙሪያ የተለያዩ መረጃዎች ሲወጡ ነበር። አሁን ግን አትሌቲክስ በመረጃው እንግዲህ ግንኙነት አድርገው እንደነበረ ተናግሯል። እንደሚታወቀው እንግዲህ ከማንቸስተር ሲቲ በሚለቅበት ሰዓት እንግዲህ ኬቪን ደብራይን ደስተኛ አልነበረምና አንዳንድ መረጃዎች እንደሚያሳዩት ከሆነ እንግዲህ ወደ ሊቨርፑል ማምራት ፈልጎ የነበረው ለማንቸስተር ሲቲ አሁንም ድረስ በፕሪሚየር ሊጉ የመጫወት አቅም እንዳለው ለማሳየት ነው ያሉ ይወጡ ይገኛሉ። ነገር ግን በምንም ምክንያት ይሁን በምንም ወደ ሊቨርፑል ማምራት ፈልጎ የነበረው ግንኙነት አድርገው እንደነበረ እንግዲህ አትሌቲክስ በዘገባው ይፋ አድርጓል። ሌላኛው የምንመለከተው ዘገባ ደግሞ ዳርዊን ኑኔዝን የተመለከተውን ይሆናል። ዳርዊን ኑኔዝ እንግዲህ በዚህ የክረምት የዝውውር መስኮት ሊቨርፑልን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከልም እንግዲህ አንደኛው ነው። እንደውም በተጨማሪም እንግዲህ ናፖሊዎችም ይሄንን ተጫዋች ለማስፈረም እንግዲህ ተቃርበዋል እየተባሉ ይገኛል። በግል ጉዳዮች እንግዲህ ከዳርዊን ኑኔዝ ጋር ለመስማማት ከጫፍ ደርሰዋል እየተባለ ይገኛል። ዛሬ ላይ በወጣው መረጃ መሰረት እንግዲህ ከጥቂት ሰዓታቶች በፊት በወጣው መረጃ መሰረት በተለይ ፋብሪዚዮ ሮማኖ እንደዘገበው ከሆነ እንግዲህ በዛሬው ወይም ደግሞ በነገው እለት ሊቨርፑሎችና ናፖሊዎች በዳርዊን ኑኔዝ ዙሪያ ይገናኛሉ እየተባለ ይገኛል። ግንኙነታቸው እንግዲህ በእንግሊዝ የሚደረግ ነው። ሊቨርፑሎች እንግዲህ በዚህ ሰዓት ለዳርዊን ኑኔዝ 50 ሚሊዮን ዩሮ ወይም ደግሞ 43 ሚሊዮን ፓውንድ ይፈልጋሉ እየተባለ ይገኛል። ናፖሊዎች በአንጻራቸው ደግሞ 42 ሚሊዮን ዩሮ ወይም ደግሞ 36 ሚሊዮን ፓውንድ ለማቅረብ ዝግጁ ናቸው እየተባለ ይገኛልና በሁለቱ መካከል በሚኖረው ድርድር እንግዲህ ምናልባትም መሃል ላይ የሚገናኙ ይሆናል። ሊቨርፑሎች ግን ከዚህ ተጫዋች ቢያንስ 50 ሚሊዮን ዩሮ ይፈልጋሉ እየተባለ ይገኛል። ከዚህ በፊት እንግዲህ ለዚህ ተጫዋች እስከ 70 ሚሊዮን ፓውንድ ድረስ ተጠይቀው ነበር። ሊቨርፑሎች ግን ያንን ጥያቄያቸውን ውድቅ አድርገው ነበር። አሁን ግን በዚህ ተጫዋች ዙሪያ የሚመጡትን ጥያቄዎች እንዳለ ለመስማት ዝግጁ ናቸው። በዚህም መሰረት ነው እንግዲህ ከናፖሊ ጋር ድርድር ለማድረግ ቀጠሮ የያዙት። ኑኔዝ እንደሚታወቀው እንግዲህ ከቤኒፊካ ከመጣ ቀን ጀምሮ እንግዲህ በሊቨርፑል ቤት ስኬታማ የሚባልን ጊዜን አሳልፏል ማለት ይከብዳል። በተለይ ደግሞ ባለፈው ሲዝን እንግዲህ ሊቨርፑሎች የፕሪሚየር ሊጉን ዋንጫ ቢያሳኩም ነገር ግን ደግሞ የኑኔዝ እንቅስቃሴ ያን ያህል አመርቂ አይደለም የነበረው። በጣም ብዙ ኳሶችን ሲያበከን ተመልክተናልና በዚህ የክረምት የዝውውር መስኮትም እንግዲህ ሊቨርፑልን ሊለቃል ሲባል ነበር። ከተለያዩ ክለቦች ጋርም ስሙ ሲያያዝ ነበር። በተለይ ደግሞ ከአትሌቲኮ ማድሪድ፣ ከአልናስር፣ ከአልአህሊ ጋር ስሙ ሲያያዝ ነበር። አሁን ግን ጉዞውን ወደ ናፖሊ እያደረገ ይመስላል። በግል ጉዳዮች ዙሪያ እንግዲህ ቀደም እንደነገርኳችሁ ከስምምነት ለመድረስ በጣም ጥቂት ነገሮች ብቻ ናቸው የቀሩት። አሁን ደግሞ ናፖሊዎች እንግዲህ ከሊቨርፑል ጋር ድርድር ለማድረግ እንግዲህ ቀጠሮ ይዘዋልና ምናልባትም በቀጣይ ከሊቨርፑል የሚለቀው ተጫዋች ዳርዊን ኑኔዝ ሊሆን ይችላል። ሊቨርፑሎችም እንግዲህ የሱን ምትክ ለማውጣት እንግዲህ ካሁኑ የተለያዩ ስራዎችን እያካሄዱ ይገኛሉ። እንደውም አንዳንድ መረጃዎች ከተለያዩ ተጫዋቾች ጋር ስማቸውን ሲያያይዙ ነበር። ከአሌክሳንደር ኢሳክ ጋር፣ ከኤኪቲኬ ጋር፣ ከቪክተር ኦስሚና ጋር እንደዚሁም ደግሞ ከጁሊያን አልቫሬዝ ጋርም ስሙያቸው እየተያዘ ነው የሚገኙ የሊቨርፑሎችና ፊታቸውን ወዴት ያዞራሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ ባለፈው ክረምት ጀምሮ እንግዲህ ሊቨርፑሎች የ9 ቁጥሩን ቦታ ለማጠናቀር ከፍተኛ
ጥረትን እያደረጉ ነው የሚገኙት እንደሚታወቀው ቀደምም እንደነገርኳችሁ እንግዲህ በ2024-25 የውድድር ዘመን ላይ አጥቂ ላይ በጣም ተቸግረው ተመልክተናል ኑኔዝ ጎል ያስቆጠረ አይደለም የነበረው ጆታም ደግሞ በተደጋጋሚ ጉዳት ያጋጠመው ነበር ወደ መጨረሻው አካባቢም ደግሞ ማለት ነው ወደ ብቃቱ መመለስም ሲቸግረው ተመልክተናልና እዛ ላይ እንደውም ቀድሚያ ይሰጡታል ተብሎ ሲጠበቅ ነበር ነገር ግን ሊቨርፑሎች እንግዲህ አካዳቸውን ቀይረው የተከላካይ መስመሩን እንደዚሁም ደግሞ 10 ቁጥር ቦታ ላይ ለማጠናከር ነው ጥረት ሲያደርጉ የነበረውና አሁን ግን ፊታቸውን ወደ 9 ቁጥርና ወደ ተከላካይ የመሃል ተከላካይ ስፍራ ያዞራሉ ነው እየተባለ የሚገኙና በቀጣይ እንግዲህ የአጥቂ ስፍራ ተጫዋች ያመጣሉ ተብሎ ይጠበቃል ሌላኛው የምንመለከተው ዘገባ ደግሞ ሚሎስ ኬርኬዝን የተመለከተውን ይሆናል እንደሚታወቀው እንግዲህ ባለፈው እንደነገርኳችሁ ሚሎስ ኬርኬዝ በሊቨርፑል የሚያደርገውን ዝውውር ለመጨረስ እንግዲህ ወደ እንግሊዝ እየመጣ ነበር ትናንትና በተጨማሪም እንግዲህ በወጡ ዘገባዎች መሰረት እንግዲህ የመጀመሪያ ዙር የሕክምና ምርመራውን እንዳጠናቀቀ ሲነገር ነበር አሁን ግን ፋብሪዚዮ ሮማኖ በዩቲዩብ ገጹ እንደተናገረው ከሆነ እንግዲህ ሁሉንም ምርመራዎች አጠናቋል በሊቨርፑል የሚያቆየውን ኮንትራት ተፈራርሟል አሁን የሚቀረው የሊቨርፑሎች ይፋ ማድረግ ብቻ ነው እያለን ይገኛል እና ሚሎስ ኬርኬዝ እንግዲህ የሊቨርፑል ተጫዋች ሆኗል እስካሁንም ሰዓት ድረስ እንግዲህ እንደ ባለፈው እንደ ፍሎሪን ቪርትዝ ይፋ እንደተደረገበት ሰዓት እንግዲህ እስከዚህ ሰዓት ድረስ ባለው ይፋ ይደረጋል በየስጠብቅ ነበር ነገር ግን ሊቨርፑሎች እስካሁን ድረስ ይፋ አላደረጉትም ምናልባት እንግዲህ ነገ ይፋ የሚያደርጉት ይሆናል ተብሎ ነው የሚጠበቀው ነገር ግን ሚሎስ ኬርኬዝ የሊቨርፑል ተጫዋች ሆኗል በአጠቃላይ ዝውውሩም እንግዲህ እስከ 40 ሚሊዮን ፓውንድ ድረስ ይፈጃል ነው እየተባለ የሚገኙት ስለዚህ እንግዲህ አዲስ የግራ ክንፍ ተከላካይ መስመር ተጫዋች ሊቨርፑሎች ማግኘት ይችላል ሚሎስ ኬርኬዝ እንግዲህ ባለፈው አመት በ2024-25 የውድድር ዘመን በፕሪሚየር ሊጉ ከታዩ ምርጥ ብቃታቸውን ካሳዩ ወጣት ተጫዋቾች መካከል እንግዲህ የሚመደብ ነው በጣም ድንቅ የሚባልን ጊዜን ከበርንማውዝ ጋር ማሳለፍ ይችላል እንደ ግልም እንግዲህ በበርንማውዝ በጣም አመርቅ የሚባልን ጊዜን ማሳለፍ ይችላል ድንቅ የሚባል ችሎታውንም ሲያስመለክተን ነበር በተለይ ደግሞ ከማንቸስተር ሲቲ ጋር ባደረገው ጨዋታ እንግዲህ 2 አሲስት ማስመዝገብ ይችላል ያንንም ጨዋታ እንግዲህ በርንማውዞች እንዲያሸንፉ በጣም ከፍተኛ ድጋፉን ማድረግ ይችላልና ለሊቨርፑል እንግዲህ ቀጣይ ሊቨርፑሎች ይዞት ሊመጡት ላሰቡት ያጫወት ዘይቤ ራሱ በጣም ከፍተኛ ሚና አለው ነው እየተባለ የሚገኘው እንደሚታወቀው እንግዲህ ሊቨርፑል ፍሪምፖንግን ማስፈረም ይችላልና ሁለቱም በአንድ ላይ የሚሰለፉ ከሆነ በተለይ ደግሞ ማጥቃቱን በጣም ያጠናክራሉ ተብሎ ነው የሚጠበቀው ሁለቱም በጣም ፈጣን የሚባሉ ናቸው ወደፊት በጣም መሄድ የሚፈልጉ አይነት ናቸውና ወደ ኋላ መከላከልም ደግሞ ያን ያህል ችግር ያለባቸው ተጫዋቾች አይደሉም አሲስትም በማድረግ የሚታሙ አይነት ተጫዋቾች አይደሉምና በቀጣይ እንግዲህ ሊቨርፑል በጣም አታኪንግ አጫወትን ሲጫወት እንግዲህ የሁለቱ ሚና ከፍተኛ ይሆናል ተብሎ ይጠበቃል በተለይ ደግሞ ሊቨርፑሎች እንግዲህ በተለይ እነ ሮበርትሰን እና ትሬንት አሌክሳንደር አርኖልድ ምርጥ በነበርበት ጊዜ እንግዲህ ከተከላካይ መስመር ነበር ብዙ ቻንሶች ክሬት ሲደረጉ የነበረውና ምናልባትም አሁን ቀጣይ ሲዝን ላይ ያንን ነገር በተመሳሳይ መልኩ ልንመለከት የምንችልበት ቻንስ አለ እየተባለ ይገኛል ሁለቱም ፈጣን ከመሆናቸው አንፃር ሁለቱም ወደ ፋይናል ሰርድ ለመግባት ያላቸው ፍላጎት ከፍተኛ ከመሆኑ አንፃር እንግዲህ ሊቨርፑሎች በቀጣይ አመትም ብዙ ጎሎችን ያስቆጥራሉ ተብሎ ነው የሚጠበቀውና የዚህ ተጫዋች መምጣት እንግዲህ ሊቨርፑልን በከፍተኛ ሁኔታ የሚያጠናክረው ይሆናል ነገር ግን እስካሁን ድረስ እንግዲህ ሊቨርፑሎች ይፋ አላደረጉትም ነገር ግን በነገው ዕለት ሊቨርፑሎች ይፋ ያደርጉታል ተብሎ ነው የሚጠበቀው ይፋ እንዳደረጉትም እንግዲህ እሱም የሚሰጠውን ቃለ መጠይቅ ሰምተን ወደ እናንተ ይዤላችሁ የምመጣ ይሆናል አሁን ግን እዚህ ላይ አበቃው ዛሬ ባነሳዋቸው ነጥቦች ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ ቻው